ደረሳቸው። እኔ እንኳን ትንሽ ምክር ነገር ፈልጌ ነው። ድምፅሽ ግን ርቋል። በጣም ተዳክመሻል። ህመሙ ነው? ኧረ ሳይሆን ያው ትንሽ ስለፈራው ለዛ ነው እንጂ። እሺ እሺ እሺ፣ አይዞሽ ንገሪኝ፣ ምን እንታዘዝ? እሺ ማለቴ ከየት መጀመር እንዳለብኝ አላውቅም፣ ግን አሁን የማውቀው ነገር ቢኖር በጣም ተስፋ መቁረጥ ላይ ያለሁት ማለቴ ታውቃለህ፣ አንዳንድ ሰው ሲኖር የሆነ ምክንያት አለው አይደለ? እኔ ግን ለምን እንደምኖር እራሱ አላውቅም። ማለቴ ምንም የተስተካከለ ነገር የለኝም በህይወቴ ማለት ነው። በፍቅር ዙሪያ ወይ በትዳር ዙሪያ ምናምን አይደለም፣ ግን የሆነ ስትፈጠር እድለኝነት የሚባል ነገር አለ። ብዙ ጊዜ መጣና አንተ ጋር ለማውራት እንዲቀለኝ ከዛ ትቼ እወጣለሁ። የሆነ የሚያቀኝ ሰው የመጣ ምናምን ይመስለኝና ማለት ነው። እና ያው በአጭሩ ስነግር ካጠራጠር አድርጌ ማለቴ ከአስተዳደጌ ጀምሮ ማለት ነው። እናቴን ብዙም አላውቃትም፣ አላሳደገችኝም። አባቴን ጭራሽ አላውቀውም በአካል ራሱ ማለት ነው። ሞተ ነበር የሚባል ታሪክ ነው የተነገረኝ ዛሬ። እና እንደዛ የሚሆን ያው የሰው እንጀራ እየጋገረች እናቴ የአቅሟን እያደረገች እስከ 12 ዓመት ምናምን ድረስ አኑራኛለች። ከዛም በኋላ ግን በቃ እጣ ፋንቴ የሆነው ሰው ቤት መግባት ነው። የተወለድኩት አዲስ አበባ 22 አካባቢ ነው። ግን በቃ እረኝነት አለ አይደለም፣ ሁሉም ቦታ ተሰጠኝ ነበረ። እናቴ በጣም ያማት ስለነበረ ማለት ነው። እና ለመጨረሻ ጊዜ ከእናቴ የተለየሁት ቢያንስ ከ15 ከ16 ዓመት በፊት ነው። ማለቴ ሰው ቤት ሰጠችኝ። ከዛም በኋላ ስለያት የሆነ ነገር እንደማደርግላት ተስፋ ይዤ ነበር የተለየሁት ከሱ። በቃ ሰርቼ የሆነ በልጅነት አይምሮክ የምሰማው ነገር አለ አይደል? ሰርቼ በቃ ለእናቴ የሆነ ነገር አደርግላታለሁ፣ እንደሚሻላት አብሬያት የተሻለ ህይወት እንደምኖር ነበር የማስበው። ግን አልተገናኘንም። ከዛም በኋላ ከሰው ቤት ወጣሁ። አጎቴሽ ነው ተብዬ የሆነ ሰው ጋር ተወሰድኩኝ። እሱም አሳልፎ ከእናትሽ ጋር አገናኝሻለሁ ብሎ ሰው ቤት ነው የሰጠኝ፣ ወደ ደብረ ዘይት አካባቢ ማለት ነው። እና ከሰዎች ግን ስሰማ ማለት ነው የሆነ ማለት ነገሮች እንትን ትላለክ፣ የእናትነት ናፍቆት አለ፣ ልጅነት አለ። እና በቃ የማገኛት ነበር የሚመስለኝ። በቃ ሁሌ እንደማገኛት ደሞዜን አይደለም የማስበው አሌክስ። ማለቴ ምንም ይከፈለኝ አይሰጠኝም፣ ጭራሽ መልበስ ምናምን አያምረኝም። ታውቃለህ፣ ልጅ እኮ መጫወት መልበስ ያምራል። እኔ ግን ያ ነገር አያምረኝም። የምፈልገው ምንድነው እናቴን ደግሜ ማቀፍ። የመጀመሪያዋ ነኝ። ከኔ በኋላ በእርግጥ ወልዳለች ከሌላ ሰው ቢሆን ማለት ነው። ግን በቃ እንዴት ልበልቅ፣ እሷን ማግኘት ፈልጋለሁ፣ እቅፏ ውስጥ መሆን። በቃ ልጅነቴ በጣም ተመርዟል እና አልተሳካልኝም። ከዛ ከምሰራበት ቤት ጠፋሁ። ድጋሚ ወደ አዲስ አበባ መጣሁ። በቃ ሁሉ ኃላፊነት የሆነው የኔ ነው። ዘመድ አላውቅም። ማለቴ አጎትሽ ናት ብላ ካስተዋወቀችኝ ሰው ውጭ እንደዚህ አባቴን ዘመዶች አላውቅም። እና በዛ ሁኔታ ቀጠልኩኝ። ከአንዱ ቤት አንዱ ቤት ስገባ መጨረሻ ላይ በፊት ከእናቴ ጋር ስንኖር የነበረበት ሰፈር መጣሁ። ጎረቤቶቻችን የነበሩ ሰዎች አሉ። እነሱ አስጠጉኝ። እንደ ልጅም እንደምንም በሉ ብቻ እያገለገልኩኝ። አይምሮዬ ትምህርት አይቀበልም ታውቃለህ። መማሪውን ነገር ማድረግ እፈልጋለሁ፣ ግን ጭራሽ አይገባኝም። አንዳንዴ እድለኛ ነኝ የምላለሁ፣ አይደለሁም የምላለሁ። እድለኛ ነኝ የምለው የሚገጥመኝ ነገር ጥሩ ነው። የሆነ ሰዓት ላይ ግን በጣም ነገሮች ይገለባበጣል። የሚያስተምረኝ ሰው አገኘሁ። የውጭ እድል ሁሉ አግኝቼ ነበር ሰው ቤት በገባሁበት ማለት ነው። ግን በቃ የግል ትምህርት ቤት እንኳን ገብቼ አይምሮዬ ትምህርት አይቀበልም። ጌታ ለምን እንደሆነ አላውቅም። እና በዛ ሁኔታ ህይወት ቀጠለ። ብቻ ጎረቤቶቻችን ያልኩክ ሰዎች ጋር ሆኜ የውጭ እድል ሞከርኩኝ፣ ወደ ስደት ማለት ነው። እና ዱባይ ሰራው። ስመለስ ምንም ነገር የለኝም። ምክንያቱም እንደ ሰው ወይ ጓደኛ ይዤ ወይ አግብቼ ያንን ነገር ልኬ ተበልቼ እንኳን ቢሆን አያሳዝነኝም። ስልክ በቃ ተሳስቼ ነው ላለ የሰው ልጅ ከስህተቱ ይማራል። ግን እኔ ያንን ህይወት አላውቀውም። ማውቀው ምንድን ነው በቃ ፍላጎቴ የሆነ የተራብኩት የምፈልገው ነገር አለ።
ከዛ ያንን ነገር ለማግኘት ነው በቃ የሚያስጠጉኝ ሰዎች ጋር እቃን የገዛዘሁት። አረብ ሀገር የሚኖር ሰው ያውቀዋል። የምንጣፍ መጋረጃ ምናምን እና ስመለስ አንድ ብር አይለኝም። እግዚአብሔርን በቃ ባዶ እጄን የተመለስኩት። ግን የተወራው እንዴት እንደሆነ ታውቃለህ? እኔ ለወንድ እንደሰጠው ፈጣሪ በሚያውቀው ማለት ነው። መቤት ያትለምነኝ ያንን ነገር አላደረግኩት። ከዛን ይበልጥ ለኢትዮጵያ ስመለስ ህይወት ይከበደኝ። በቃ ሁሉም ሰው አገልለኝ። ጓደኛ ያልኩት ራቀኝ። ያመንኩት ሰው ከዳኝ። ብቻ አሁን ሆኖም ቀረ ያለሁት ሳውዲ ነው። ድጋሚ ስደት ወጥቼ ማለት ነው እና ከረጅም ዓመት በኋላ ነው ወደዚህ የመጣሁት። ወደዚህ ስመጣ ማለት ነው አሌክስ ያልተሳልኩት ታቦት የለም። በቃ አምላኪ ሆይ ማለት በቃ የኔን ህይወት ለምን እንደዚህ ታደርገዋል? ቤተሰብ የለኝ፣ እህት ወንድም የለኝ። ማለት የሰው ልጅ የሆነ ነገር እኮ ሊኖረው ይገባል። እኔ ሳልፈልግ ሁላ ህይወት ጀምሬያለሁ ወደዚህ ከመምጣቴ በፊት ማለት ነው። ማለት እኔ ከዱባይ ተመልሼ ቢያንስ ከረጅም ጊዜ በኋላ ነው ወደዚህ ሞከርኩት ማለት ነው። እና የሆነ አለ አይደለ ሳትፈልግ ህይወትን ለማቆየት ሳታፈቅር ትዳር አለ አይደለ። እኔ በቃ ያስጠጉኝ ሰዎች ሁሉ ሲጠሉ ትዳር መርጬ ነበር። በቃ እንዴት ልበልክ፣ ፈጣሪ ሆይ ጨካኝ አድርገኝ እባክህ፣ ክፉ አድርገኝ እና ቢያንስ ግን ህይወቴ ይስተካከል ብዬ ለመንኩበት ጊዜ አለ። ያ ነገር ቀረ። ለመኖር ያልሰራሁትን ጠይቀኝ። ማለት ህይወቴን ለማቆየት የወለድኩት ልጅ ኖሮኝ እኮ አይደለም፣ ጨነቅላት ቤተሰብ ኖሮኝ አይደለም። ግን በቃ ምን ላድርግ? እሺ ወይ ፈጣሪ አይገለኝ ወይ ህይወት ያልተስተካከለ ግደለኝም ብዬ ለመንኩት። ራሴንም ለማጥፋት ደግሞ ያሳዝነኛል። ምክንያቱም አልኖርኩም፣ ህይወትን መኖር እፈልጋለሁ። ስልክ ሴትም ነኝ። ብቻ ከፈጣሪ በታች ከቆምኩበት መሬት እና ከጉልበቴ ውጭ ያልከዳኝ የለም። ጓደኛ ከርቶኛል፣ ፍቅረኛ ያልኩት ከርቶኛል። ያ ነገር አይደለም። አሁን ላይ ሰውን ማመን አልችልም። ራሴን እንኳን እጠራጠራለሁ። ገባክ? እንዳልኩክ ብዙ ታቦት ተስዬ ነው ከሀገር የወጣሁት። አምላኪ ሆይ እኔ እንዴት ልኑር? በቃ ይሄ ፕሮሰስ ባይሳካልኝ ራሴን እንደማጠፋ በጣም እርግጠኛ ነበር፣ እውነቱ ስነግርህ ማለት ነው። ግን በስተመጨረሻ የቤተ ክርስቲያን ሰው ሆኜ አይደለም፣ ግን ጠይቄ አላጣም። በቃ ማለቴ በህይወቴ ውስጥ አንዳለኝ የምለው ነገር ከፈጣሪ ውጭ ምንም ነገር የለኝ። ፈልጌው አይደለም እየኖርኩ ያለው፣ ስለተፈቀደልኝ የመኖር ግዴታ ስላለብኝ ነው። ብቻ 3ኛ ዓመቴን አሁን በጣም የከፋኝ ለምን እንደሆነ ታውቃለህ? ሳውዲ ከመጣ 3 ዓመት ሆነኝ። ከኢትዮጵያ ስወጣ ቡክ አውጥቼ ነው የወጣሁት፣ እንደ ሰው ማለት ነው። በቃ እናት ቢኖረኝ እናቴን እጦራለሁ እላለሁ አይደለ? አባት ቢኖረኝ አባቴን እረዳለሁ እላለሁ። እህት ወንድሞቼ የት እንዳሉ በቃ አሳድጋቸዋለሁ እላለሁ፣ ታናሾቼ ስለሆኑ ማለት ነው። ግን አላቅም ያንን ነገር በቃ ለራሴ መኖር እንዳለብኝ ከእናቴ የለያየኝን ድህነት መበቀል እፈልጋለሁ፣ መቆም እፈልጋለሁ፣ ጠንካራ መሆን እፈልጋለሁ። አሌክስ ግን በካምፓኒ ነው የመጣሁት እና ተመላላሽ ነው የምሰራው። 2 ዓመቴን እንደጨረስኩ አላውቀውም። ስወጣ 100 ብር ከፍዬ ነው ቡክ አውጥቼ የመጣሁት። ያንን ቡክ ዛሬ ባሳይክ ፎቶ አስነስቼ ያ 100 ብር ነው ያለን። ብሩ ምንድን ነው የምታረጊው? እንዴት ነው ታውቃለህ? ያስጠጉኝ ሰዎች አሉ ብያለሁ፣ ከእናቴ ጋር ስኖር የሚያውቁኝ ማለት ነው። እና እኔ የተቀበልኩት ቤተሰቦቼ እንደሆኑ ነው። በቃ አማራጭ የለኝም። ገባክ? ቤተሰቦቼ ናቸው፣ እነሱን የማውቀው ብዬ ነው ያመንኩት። እና እህት ወንድም ምናምን የሚባሉ አሉ እንግዲህ አንድ ላይ ባንወለድም ማለት ነው። እና ለስራ መጀመሪያ ይሄንን አድርጊ አይከፋኝም ማለት እግዚአብሔር ማቴ ደስ እያለኝ የማደርገው ቤተሰብ ያገኘው ያጣሁት ነገር የተሟላልኝ የሚመስለው። ግን 2 ዓመቴን ጨርሼ እንድቀጥል አብሬያቸው ሲጠይቁኝ ከካምፓኒ ማለት ነው በጣም ነው የገረመኝ። ማለቴ በቃ የኔ ህይወት አይስተካከል። እውነትም ለካ እኔ አልታደልኩም ለመኖር እንደ ሰው ማለት ነው። ስልክ ሰው እኮ ብዙ ነገር ያምረዋል። እኔ ከካርድና ከእንትን ውጭ ለራሴ የማደርገው ነገር የለም። ትሰሪያለሽ አሉኝ። አዎ አልኩኝ። ግን እስከ መቼ? ከፋኝ። እግዚአብሔርን ይደክመኛል።
ተስፋ ቆርጣለሁ። እንደ ሰው ሲመሽ እኮ ለመተኛት የሆነ ነገር ለማድረግ ደስ ይለዋል። እንዳልኩ ለእነሱ መላክ ያለብኝን ብር ልኬ የቀረውን አሁን ምን ማድረግ እንደጀመርኩ ታውቃለህ? ቲክታክ ላይ ኮይን እየገዛሁ አይሃለሁ፣ በሌላ አካውንት እከታተልሃለሁ። እና ይሄ እንዳልኩክ እንኳን ማንነቴን አውቀውት አይደለም ሳያውቁት እኔነቴን በትንሹ ነግሬያቸው ይሸሹኛል። ጓደኛ ይወጣል። ለዛ ነው ከንቱ ቀየበ የመጣትና ጊፍት መግዛት፣ በየገዝቱ እየሄዱ ሰፖርት ማድረግ። ግን አሁን ላይ ሳስበው አመመኝ። መቼ ነው የምኖረው? እሺ ማንን ሳምኜ ነው አካውንቴ ላይ ያስገቡልኝ ብዬ ብር የምልከው? አሁን ላይ ብር እየላኩ አይደለም። የሆነ ስህተት ሰርቼ እዚህ ጋር ያንን ነገር ለማስተካከል ደሞዝ አልነበረኝም። ለተወሰነ ጊዜ ቢከፈለኝም ማለት ነው በስራ ያጋጠመኝ ነገር ስለነበረ ግን ጠይቀውኝ አላኩኝም። በቃ ከኢትዮጵያ ስልክ ሲደወል ማለት ነው እግዚአብሔር ነፍስና ስጋዬን የሚላቀቀው እንትን እያረኩኝ እየቦለኩኝ ማለት ነው። እና በኮይን እንኳን የያዝኳቸው ጓደኞች የሰው ማጣት አላ በጣም እፈራለሁ። ሰው እንዲርቀኝ አልፈልግም። ቢያንስ እኮ ምንም አያድርጉልኝ፣ ግን ከልብ ጓደኛ የሚሆነኝ አንድ ሰው አላገኘውም። እግዚአብሔር በገንዘብ ጓደኛ እንደማይገዛ እኮ አውቃለሁ። ግን በፍቅር ካቃተኝ በምን መሞከር እችላለሁ? እንዴትስ ነው መኖር ያለብኝ? እሺ ማንን አምኜ ነገን ተስፋ ላድርግ? አንዳንዴ በቃ ወይ የሆነ ነገር ላድርግና ራሴን የሆነ ነገር ላድርግ እንዲላል፣ ግን ደግሞ ያጓጓኛል። ውሸት ነው ለካ ማለቴ የሰው ልጅ ተስፋ አይቆርጥ። ተስፋ ቆርጫለሁ ይላል፣ ግን ደግሞ ይኖራል። እስከ መቼ እንደምሰራ አላውቅም። ግን በዚህ ሰዓት ለአንቺ ሞቶች ምንድን ነው ብትለኝ ወደ ኢትዮጵያ መሄድ አልፈልግም። ምክንያቱም ብዙ የኔን ውድቀት የሚፈልጉ ሰዎች አሉ። ብዙ ደግሞ እኔ እንድኖር የሚፈልግ ሰው የለም በእርግጥ ከኔ ውጭ ማለት ነው። ግን አላውቅም፣ በቃ ግራ ገብቶኛል። እግዚአብሔር 3 ዓመት ሙሉ ማለት እንደ ሴት እኮ አሁን ላይ እውነቱን ስነግር ማግባት መውለድ አልመኝም አልኩክ። ማለት ያልከዳኝ ሰው ማን አለ? ማለት አምኜው ተስፋ አድርጌው ያልተወኝ ሰው ማን አለ ከፈጣሪ በስተቀር? እንደ ሰው እኮ እየኖርኩ አይደለም። እንደ ሰው ቢሆን አልኖርም፣ ግን በፈጣሪ ፍቃድ አለ እና እንዴት መኖር እንዳለብኝ አላውቅም። መኖር እፈልጋለሁ፣ አንዳንዴ አለመኖርንም እፈልጋለሁ። ብቻ ግራ ገብቶኛል። ግን ወደ ኢትዮጵያ መሄድ አልፈልግም። አይዞሽ። እድሜ ስንት ነው? እድሜ አሁን ወደ 26 እየገባሁ። እስቲ ሚዩት አድርጊና አዳምጪ። በመሰረቱ ይኸውልሽ አንድ ነገር ልንገርሽ። ትንሽ ጠንከር ሊል ይችላል። አሁን ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት መርፌ ሊሆን ይችላል። መወጋሽ ሊያቃጥልሽ ይችላል። እውነት ስለሆነ በዚህ ሰዓት ሆስፒታል ተኝቶ ያለ ሰው አለ፣ የሞተ ሰው አለ በዚህ ሰዓት። በነገርሽ ላይ ብዙ ጓደኛ ኖሮት ብዙ ወዳጅ ኖሮት በሰው ተከቦ የሞተ ሰው አለ ከመቃብር በታች። ምንም ሊፈጥር አይችልም። ያ ሰው ቢኖር እኮ በጣም ብዙ ነገር እኮ ሊያደርግ እኮ የሚችል ነገር ሰው እኮ በዚህ ሰዓት የሞት ቀኑ ተነግሮት የማይድን በሽታ ጉበቱ ፌል አድርጎ ኩላሊቱ ፌል አድርጎ ገንዘብ ሚሊዮን ብሮች አካውንቱ ስኖሩት ግን በቃም ሶሪ መዳናት ተብሎ በቃ ሞቱን የሚጠብቅ ሰው አለ። ገንዘቡ ኑሮት ገንዘብ ህይወት የሚገዛ የሚመስላቸው ሰዎች አሉ። ገብቶሻል? እየተሰጠሽ ህይወት ውድ ነው እኮ የኔ እናት፣ በጣም ኤክስፔንሲቭ ነው። እኔ እንኳን ሰው አጣ ወዬ ላስብ ቀርቶ የኔ እናት ውሃ ቀድቼ ስጠጣ እንዴት እንደማመሰግነው እግዚአብሔር። እውነቴን ነው የምነግርሽ። ሰርቼ ገንዘብ ሳገኝ የማገኘው ገንዘብ ምንም ፋይዳ የለውም ለኔ። ሳንታዬ አመሰግናል። ምንም ለምን መሰለሽ? ከገንዘቡ በላይ እየተሰጠኝው ጤና ሆኜ ውዬ ማደሬ፣ በልቼ እንደው መረጋጋቴ፣ ሰላም ማግኘቴ፣ ሰላም ያለው እንቅልፍ ተኝቼ መነሳቴ እንደው ኮንሲደር አታስቡትም እንጂ እያንዳንዱ ስቴፓችሁ የምትኖሩት ውድ የሆነባችሁ ሰዎች አሉ። የእውነት ነው የምልሽ፣ ውድ የሆነባቸው ሰዎች አይተሽው ስትማሪ ነው። አሁን አንቺ 26 ዓመትሽ ነው። እኔ ሽማግሌ ስለሆንኩ ልምከርሽ ስላለፍኩበት
እዚህ እድሜ ላይ ምንም አይታየንም። ሩጫ ነው። ሰው ማጣት ያሳስበናል፣ ስራ ማጣት ያሳስበናል፣ ገንዘብ ማጣት ያሳስበናል። የእውነት ነው የምልሽ፣ እያንዳንዱን ነገር ሁሉንም ነገር ጥለሽ ነው የምትሄጂው። አሁን ሰሞኑን ህይወቱ ያለፈ አንድ አርቲስት አለ፣ ነፃነት ወርቅነህ። በጣም ወዶ ሰው ነው ባይዜ። ሞት ለሁሉም አይቀርም ማለት መሞቱ ያው በቁም ላለን ሰዎች ብዙ ሰርፕራይዝ ሊያደርገን ይችላል። ማለት ልብ ሊሰብር ይችላል ለቆመ ሰው። ሁላችን እኮ ማቾች ነን እኮ። ሞትን ስለምንረሳው ነው የምንደነግጠው። በነገራችን ላይ ሞትን ስለምንረሳው ሟች መሆናችንን ስለምንረሳ እና ሁል ጊዜ ፈጣሪ አዳዲስ እድል ሲሰጠን በቃ ቋሚ የሆንን ይመስለናል። ልክ የሆነ ሰው ሞተ ሲባል ይሞታል እንዴ ለካ የሚለው ሀሳብ ጭንቅላታችን ውስጥ ይመጣል። በየቀኑ ግን ሞትን ብናስበውስ በቃ ብዙ አንሰበር። በቃ ሟቾች ነው። ወደዚህ ሆነ ጉዛችን። ሁላችን እኮ ሰልፍ ላይ ነን እኮ። አሁን እያይሽ ነው ነገ ልሞት ይችላል። የሚያስደነግጥ ጉዳይ አይደለም። እንዲህ ታዲያ ብረትን እንደ ዘላለም አልኖርም እኮ ምድር ላይ። አሁን እሱ እንግዲህ በጣም አርቲስት ነው፣ በጣም ታዋቂ ሰው ነው፣ በጣም ብዙ ሰው የሚወደው ሰው ነው። መንገድ ላይ ብሄድ ምናልባት ብዙ ሰው ከቦት አንዴ ፎቶ እንነሳ በቃ ከእሱ ጋር መሳቅ መጫወት ማይፈልግ የለም ምናምን። ሞተ፣ ድንገት ነው ሞተ ተብሎ ዜናውን የሰማ ነው። ታሞ አስታምነው ወይ ታሞ በቃ አልጋ ላይ በጣም ቆይቶ ቢሆን በቃ እንደው ታሟል ምናምን ድንገት የሆነ ቪዲዮ ቀርጾ ፕሮግራም ሰርቶ ምናምን አረጋተው ሞተ ተባለ። አየሽ እንዲህ ነን እኛ። እሱ አሁን በሰው የተከበበ ሰው ነው። አንቺ ግን ይኸው እድል ተሰጥቶች ዛሬ አለሽ። ገብቶሻል? ዛሬም ደግሞ የሞተ ሰው አለ ማናውቀው። ሜይ ቢ እሱ ታዋቂ ስለሆነ ነው እንደዚህ ያደለ ይገን ነው። ግን ማንም የማያውቀው ሰው ደግሞ በየቀኑ ሰው ይሞታል። እኔና አንቺ እኮ እዚህ ምድር ላይ ያለ ነው ፈጣሪ በምክንያት ነው ያቆየን። አላማ ስላለው ነው ያቆየን እንጂ አሁን እኮ ልንሞት እንችላለን። እድል ተሰጥቶናል ማለት ነው። የቆሸሸው ልታጸጂው፣ የጠፋው ልታገኝ፣ የተጣመመው ልታቃኝ፣ ገንዘብ ከላይ ሰርተሽ ልታገኝ እድሉ አለሽ። አትሊስት በህይወት አለሽ። ሆስፒታል ተኝቶ ኮማ ውስጥ ተኝቶ በጉልኮስ ከሚተነፍሰው ሰው በተሻለ አንቺ እድል አለሽ። እስር ቤት እድሜ ልክ ተፈርዶበት እድሜውን በሙሉ እድሜ እስር ቤት እንደሚጨርስ አምኖ የተቀመጠ ሰው አለ። ከሱ አንቺ ትሻያለሽ። አትሊስት ወተሽ እየሰራሽ ያለሽን ህይወት ውደጂው ልልሽ ፈልጌ። ልክ ያለሽን ህይወት ስትውጁ ምን ያደርጋል መሰለሽ? ፈጣሪ ይጨምርልሽ። ሌላ ሰው በህይወትሽ የሚወዱሽን ሰዎች ይመጣሉ። በራስ መተማመንሽ ያድጋል። ከአንቺ ጋር ማውራት የማይፈልግ ሰው አይኖርም። ላለው ይጨመርለታል ማለት ይሄ ነው። አንድ ብር ላለው ሌላ ይጨመርለታል አይደለምሽ። ያለውን ለወደደ ላመሰገነ፣ ባለው ነገር ደስተኛ ለሆነ ሰው ሌላ ይጨመርለታል ነው። እንደገና ሌላ በረከት ይጨመርለታል፣ ሌላ ደስታ ይጨመርለታል። የምታዙ፣ የምታማርሩ፣ የምታለቅሱ፣ የምትሰበሩ ከሆነ ግን እንደውም ስብራት ነው የሚጨመርላችሁ። ይሄ አንደኛው ነጥብ ነው። ሁለተኛ ነጥብ ልጨምርልሽ። ጓደኛ፣ ወዳጅ፣ አሁን እኔ ገንዘብ አልይዝም ብለሻል። የምትሰሪው ለጽድቅ ነው እንዴ? እኔ እናት እምቢ ማለት ጀምሪ እንጂ መጀመሪያ ከራስሽ ጀምሪ። ለውጥን በሁለት እግርሽ ቁሚ። የምትኖሪበት ሀገር ህጋዊ ከሆነ ሆነሽ ምሰሪው አካውንት ክፈችና ገንዘብሽን እዛ ማስቀመጥ ጀምሪ። እዛው ሀገር ገንዘብ ነው ከሰማይ በታች ዋስትናሽ። ከእግዚአብሔር ቀጥሎ መትረፊያ መንገዳችሁ ገንዘብ ነው ብዬ ተናግሬያለሁ። ዋጡትም አትዋጡትም አያገባኝ። ገንዘብ ነው ኃይላችሁ። ከፈጣሪ በታች መመኪያችሁ ገንዘብ። ሰው ላይ መካለው ብላችሁ ብትደገፉ ሰው ይክዳችኋል። ገንዘቡን ግን ከያዝሽው ብትታመሚ ትታከሚበታለሽ። ቢርብሽ ትበያለሽ። ቢጠማሽ መጠጊያ ብታጪ፣ ጎዳና ወጣው ብትይ ቤት መጠለያ ታገኝበት። ገንዘብሽ ሴፍ ያደርግሻል። ሰው በገንዘቡ እንዳትደራደር የኔ እናት። ኧረ በፈጣሪ በጭራሽ። ሰውን ሽጠሽ፣ ሰውን አታለሽ፣ ሰውን ከጀርባ ወቅተሽ አይሁን እንጂ ሰርተሽ ያገኘሽው ላብሽ ላይማ እንዳትደራደሪበት ጭራሽ። ስታወጪ በምክንያታዊነት ምንም ነገር ስትገዙ ምክንያታዊ ሁኑ። እንኳን ስታወጡ አሁን እኔ ወዳጅ ስለምፈልግ ጊፍት እየገዛው ኮይን እየገዛው ጊፍት እሰጣለሁ ቲክቶክ ላይ አልሽ። ስህተት። እየሞትሽ መሆን የለበትም። ያንቺን እያበላሽሽ። እኔ ጌም ስጫወት መተው ሰፖርት የሚያደርጉኝን ሰዎች በግልጽ የነገርኳቸው ሰዎች አሉ። የመሬ ሲያበዙት በጣም ፍሬናችሁን ተቆጣጠሩ። ምክንያቱም የሆነ ሰው እዛ ጋር ራሱን ላይሆን እኮ ይችላል፣ ግን ራሱን እዛ ጋር እያጣ
እንዲሰጠኝ አልፈልግም። በትክክል የከለከልኳቸው ሰዎች አሉ። እግዚአብሔር መሰከሬ ነው የምልሽ። ያውቁታል ደግሞ አሁን ይሰሙኛል። በትክክል ፍሬን ያዥ፣ ፍሬን ያዝ። ልክ አለው ሁሉም ነገር። ራስ ወዳድ መሆን አልፈልግም። ገብቶሻል? ሰዎች ዝም ብለው ሲያዩኝ እኔን ለማስደሰት ብለው ራሳቸውን እያጡ እንዲያደርጉት አልፈልግም። ጀስት ኢንጆይ ነው። ጌም ጨዋታ ነው። ሪላክስ ለማድረግ ሰው ሲኒማ ቤት ከፍሎ ነው የሚገባው። ችግር የለውም። ሲኒማ ቤት ለማየት ፊልም ለማየት ልክ እንደዛ አስቢ። ሰው ሲመጣ እኔ ላይቭ ማች ላይ ለመዝናናት ኦኬ ሰፖርት ላድርግ ኢንጆይ ላድርግ ብሎ መጥቶ ሊሄድ ይችላል። ግን ራሱን እያጣ በማይሆን ነገር ውስጥ ሲቹዌሽን ውስጥ ሆኖ እንዲሆን አልፈልግም። ለምን ያም ነገር መጥቶ እኔን አይጠቅመኝም፣ እግዚአብሔርም ያዝነብኛል። ገብቶሻል? ግን እየተዝናናን እየሳቀን ሰው ራሱን ለማዝናናት ቢያረገው ኢትስ ኦኬ በልኩ ማለት ነው። ሰልፊሽ መሆን አልፈልግም። አንቺ ወዳጅ ወንድም ከሆነ የምፈልጊ ምንም እንደዚህ እንዳተ ገንዘብሽን ያዢ ነይ፣ እኔ ወንድም መሆንሻለሁ። ይኸው እዚሁ አለን ነይ፣ እዚህ ማሊ አልፋዎች አሉ፣ አሁን ፋሚሊ አለን። ከእነሱ ጋር ተዋወቂ፣ ፎሎ አርጓትና አስገቧት። ግሩፕ ላይም ብዙ ልጆች አሉ፣ ጓደኞች የሚሆኑሽ እህት የሚሆኑሽ ቤተሰብ ነን እኛ። ገብቶሻል? በቃ መታሽ ሳቂ፣ ተጫወቺ፣ ጓደኞችን ሼር አድርጊ ሀሳብሽን ምናምን ስቀን ተጫውተን ነው የምንወጣው። ሌላ ታሪክ የለም። አሁን ገንዘብሽን ያዢ። ደግሞ ምንም ነገር አሁን ገንዘብሽን ሳትይዥ ምናምን ራስሽን ሳታቋቁሚ በደንብ ኮንፊደንት ሆነሽ እንትን ሳትይ እኔ ጋር መተሽ ጊፍት እንዳስትጪ። ያንቺ ውድቀት አይደለም ለእኔ ሰፖርት። ገብቶሻል? ተመችቶሽ በቃ ከህይወትሽ ላይ ምናምን ለመዝናናት ልታረጊው ነው እንጂ የሚገባው እንደው በቃ ሰው አገኝ ይሆን ፍቅር አገኝ ይሆን ብቸኛ ስለሆንኩኝ እንደው እዚህ ጋር ፍቅር ቢሰጥ እንዳታረጊው። ገንዘብሽን ያዢ። ከዛሬ ጀምሮ ኖ ማለት ጀምሪ። ገብቶሻል? እምቢ ማለት ጀምሪ። ሀገር ቤት ያሳደጉ ሰዎች አሉ። እሺ ለባህል እንኳን አደረሳችሁ ብለሽ በግም ግዢላቸው ምናምን። ከዛ ውጪ ፍሬ ያዢ። ራስሽን አቋቁሚ። መጀመሪያ በሁለት እግርሽ ስትቆሚ ገንዘብ ይዘሽ የራስሽን ቢዝነስ የራስሽን ንግድ ከዚህ ወጥተሽ ከስደት ህይወት ምናምን ስትወጪ እነሱንም ሰፖርት ለማድረግ ያን አቅሙም ይኖርሻል። ሳትወድቂ ነው የምታደርጊላቸው። ስለዚህ በእንደዚህ መልኩ ራስሽን አሻሺ። ተግባባን? ሲደብርሽ ሲከፋሽ ብቸኝነት ምናምን ሲሰማሽ ና ይኸው እኔ ያለው በየቀኑ አውሪ። እዚህ ብዙ ወቶች ይሻሉ አልፋዎች ምናምን ፎሎ አርጓት ምናምን አውሯት፣ በውስጥ መስመር አስገቧት። እዛም ቤተሰብ ትሁን። እሺ ተግባባን? እሺ አመሰግናለሁ። እሺ መልካም ጊዜ። ታሳዝናለች። አሁን በቃ እናት አባት ማለት የላትም ስታድግና ፍቅር ለማግኘት ነው የምታደርገው። አይገርም? ገንዘቧ ነው ማለት ነው። በቃ ምንም ለራሷ ያስቀመጠችው ነገር የለም አካውንቷ ውስጥ። በቃ ቲክቶክ ላይም ሄዳ በቃ ሰዎችን በቃ እንትን እንዲሉ ወደ ጓደኛ እንዲሆኗት ምናምን እኔ ጋር እንደዚህ እኛ ጋር እንደዚህ ብሎ ነገር የለም። ጌም ስንጮት ራሱ ምናምን በቃ ፈታ ብለ ምናምን ይሄ ከሌ መጣ ከሌ ሰፖርት አደረገ ምናምን በትክክል የነገርኳቸው ሰዎች አሉ። ኢቨን ትልልቅ ጊፍተሮችን ማለት ነው እግዚአብሔር በጣም ሰፖርት አድርገው ምናምን ያስደነገጠኝ እንትን አለ ሊስት ሲያመጣልኝ ቲክቶክ ምናምን ቆይ ፍሬን ያዥ በስሱ አረጋጊ። ሌላ ነገር እንትን ሳይሆን ሰልፊሽ የሆንኩ ይመስለኛል። ገብቷችኋል? ማለት ለምን አንዳንድ እንትንም ሲመጣ ጥሩ አለም ያበላሻችኋል ጭንቅላታችሁ። እኔ ከሞትኩ ሰርዶ አይብቀል ነው የምትሉት። ምክንያቱም ሁሉንም ጥለን ሆኗ የምንሄደው ምንም ይሁ ፋይዳ የለውም። አሁን ዝናውም ጩኸቱ ምናምን የሆነ ሰዓት ታመስተኛ ያበቃል። ስትሞት ሁሉም ነገር አትሊስት ግን እንትኑ ጥሩ ነው ማሰብ። ሄሎ ስጥልን። እሺ የሆነ ምክር እንድትሰጥኝ ነበረ። እኔ ብዙ የሜዳ ሰው አይደለሁም። አማርኛ ብዙ አልችልም። እንደምንም ገጣጥማ ምንም ችግር የለም። ቋንቋ መግባቢያ ነው። ይግባን እንጂ ችግር የለም። እንዳያሳስብሽ ይሰባበርም። እሺ እሺ። እኔ ባለ ትዳር ነበርኩ። አሁን ያለሁበት ሀገር የመጣሁ ማለት 6 ዓመት ሊሆነኝ ነው እና
ባለቤቴ ጋር ብዙ አልተስማማንም እና እንደ አጋጣሚ ተለያየን ማለት ነው። እዛ ሀገር ሁኜ ነው 80 ያወረደልኝ ማለት ነው። እና የት ሀገር ቤት? ንብረት አልተካፈል ሀገር ቤት ማለት ነው። ከምን እንደመጀመር እኮ ግራ አስገባኝ ነው አሌክስ ብላይ። ከዛ አይዞሽ እሺ ማለት እዛ እየኖርኩ እያለ ከሱ ጋር የአንድ ሰፈር ልጆች ነን። አብረን ያደግነው አብረን የተማርኩት የአንድ ሰፈር ልጆች ነን እና ከዛ አብረን እየኖርን ያለ 1 አመት ሲሞላኝ ነው እሱ ጋር ተቀምጬ 1 አመት ሲሞላኝ ነው ወደ የተሰደድኩት ማለት ነው። ተሰድጄ ዱባይ እየሰራሁ እያለ 2 አመት ሰርቼ ለሱ ነው የምልከው ገንዘብ ማለት ነው። ከዛ ኮንትራቴን ጨርሼ ሄድኩኝ። ሲሄድ ምንም የሰራው ነገር የለም። እኔም በየቀኑ አላወራውም ስልክ ስለሌለኝ፣ ዱባይ የነበርኩበት ቤት ስልክ የለኝም ነበር፣ አላወራውም ምንም። በቃ 80 ሺህ ብር ብቻ አስቀምጦልኝ ያገኘሁት ማለት ነው። ገብተዋል። 80 ሺህ ብር አስቀምጦልኝ በዛ በ80 ሺህ ብር እንትን ሱቅ ከፈኩኝ። በ40 ሺህ ብር እንትን አልኩ ማለት ነው። ቦታ ገዛሁ። ርካሽ ነበር በዛ ሰዓት 2012 ላይ ነበር በዛ ሰዓት ማለት ነው። ከዛ እየኖርኩ እያለ የሆነ በቃ አልተስማማንም። ይከስባል በእርግጥ መሬት ምናምን አለው። ቤተሰብ ጋር ሲሄድ በቃ ምንም አልተስማማንም ማለት ነው። እንዲህ ከዝታ ጭቅጭቅማ ብዬ ወደ የት ሄድኩኝ? አሁን ያለሁበት ሀገር መጣሁ ማለት ነው። ከዛ መጥቼ ልክ በየወሩ እየጠበቀ በር ላኪ ይለኛል ማለት ነው። ሆስፒታል ገብቻ ሞኝ በር ላኪ ነው የሚለኝ። የለኝም ከየት አምጥቼ ልላክ ታከምኩበት ምናምን ስለው በቃ አለ አይደለ ይዘጋብኛል ጆሮዬ ላይ። እዚህ ደግሞ ያለሁበት ቤት በጣም አልተመቸኝም ነበረ። በጣም ስቃይ ውስጥ ነበርኩ። እንደዚህ ደግሞ እዛ አልተሰጠኝም። እንደዚህ እኮ አረጉኝ ስለው አንቺ ስበብ ነው የምታበዡ ይለኛል ማለት ነው። ገብቶሃል? ከዛ እያለኝ ያለ መጣሁ እንትን 110 ሺህ ብር ላኩለት ማለት ነው። 110 ሺህ ብር ልኬለት በቃ ቦታ ስላለ ቤት ስራ አልኩት ማለት ነው። ቆርቆሮ ብቻ ነው የሚያስፈልግህ ቤት ስራ ስለው ይሄ ምን ይበቃል 110 ሺህ ብር እኮ ቆርቆሮ አይገዛም ይለኛል። እና እንደው በቃ መረር አለኝ። መረር ሲለኝ ከጠለብ ቤት ጠፋ ሆነ ውጭ እየሰራሁኝ እሱንም ብሎ ካረኩት በቃ ሲያናድደኝ ማለት ነው። እንዴት 110 ሺህ ብር ቆርቆሮ አይገዛም? በጣም በቃላ ስማርት ነው፣ ይከስባል። የት እንደሚያደርገው ገንዘቡን አላውቅም። ከዛ እኔም ተናደርኩና ብሎክ ደረግ ቤተሰቦችን ሄድና ልጅቷ እናንተ ጋር ትደውላለች እንዲ ይላቸዋል። ኧረ እኛ ጋር አትደውልም ትላለች ማዘር ማለት ነው። አትደውልም እኛ ጋር ስትለው ልጃችንን ፈልገህ አምጣት ነው የምትለው ማዘር ማለት ነው። ገብቶሃል? እኔ ግን ለእናቴ እደውላለሁ። ከዛ ይከስባል። ምን ይላል? ብርም ነበር ባንክ ቤት። በቃ እኔ ምን እንደሚያደርገው ብቻ አላውቅም፣ ምን እንደሚያደርገው። ከዛ በሆነ ሰዓት በቴሌግራም ተገናኘን ማለት ነው። ደውሎ አላነሳለት ብዬ ቴክስት አረገልኝ። አንቺ እኮ ብሎ ካረግሽኝ ስራም የለኝም የምትይው ስራም አለሽ ለምንድነው ማለኪው ምናምን ገንዘብ ሲለኝ ገንዘብ የለኝም ስለው እኔ ታዲያ ገንዘብ ያለ ላክሽልኝ ያለ እማትልኪ ከሆነ እኔ አንቺን ስጋሽን ልበላሽ ነው እንዳለኝ ማለት ነው። ወላሂ ይሄን ሲለኝ በቃ የት እንዳለ ብረት አላክሽን ስጋሽን ቀቀይ ልበላሽ ነው እንዲ ነው ያለኝ። ወላሂ በቃ ስብሃን አላህ። እኔ አማርኛም በደንብ ስለማልችል ያኔ ቅደም ተከተል አላወኩም አሌክስ ሶሪ። ከዛ በቃ እንደዛ ሲለኝ እኔም ደግሞ መልሽ ብሎክ ደረግ ይሄድና ቤተሰቦችን ያስጨንቃቸዋል። ልጅቷ የታለኝ እኛ አንተና ሄላካት የምታወራው አንተ ጋር ልጃችንን አምጣ እንጂ እኛ ምን እናቀልሃለን ይሉታል ማለት ነው። እኔ ደግሞ ገንዘብ በቃ በሱ ማስገባቴን 110 ሺህ ብር ታስገባሁለት በኋላ ታውኩና በህቴ ማስገባ ጀመርኩ ማለት ነው። ከዛ ሲሄዱ ሲያስጨንቃቸው እናቴ ትንሽ አቅሟ ደካማ ነው፣ አባቴም በጣም ደካማ ናቸውና ይሄዱ ያስጨንቃቸዋል። እኛ አናቅም። ይሄ ደግሞ የእድር ምናምን የሚባላል በእድር ያዛቸው ማለት ነው። ይሄድና
ሲይዛቸው እኛ ምን እናቅልሃለን? ልጃችንን አምጣ ያመጣህበት እንጂ እኛ ምን እናቅልሃለን ይሉታል። ከዛ ሲል እኔም በቃ እልክ ያዘኝ። ይሄድና የገዛነው መሬት በእናቱ ስም ያዞረው ማለት ነው። ገብተዋል። ከዛ በእናቱ ስም አዞሮ የሁሉ ሲሆን አንቺና ህጋዊ ባልና ሚስት ናቸዋል? አዎ ህጋዊ ማለት ህጋዊ ስል በፍርድ ምናምን ፍርድ ያአላህ በፍርድ ቤት ሳይሆን በሽማግሌ ማለት ነው። ሽማግሌ ማለት ገብተዋል። ያኔ ፍርድ ቤት ፊርማ የለንም፣ ግን ሰማን የኔ ከባሌን ነው በሽማግሌ ማለት ነው። እንደዚህ ገብተዋል። በእንደዛ ነው። ከዛ በጣም ውስጥ ይነካኝ። በፊትም እያለ በቃ ሲደውል ምንድን ነው ምናምን ስለው አሞኝ እኮ እንደዚህ ሁኜ ብር እንደዚህ አንቺ ሁልጊዜ አመመኝ ነው ምንም ታውቂያለሽ አንቺ ሁልጊዜ አመመኝ ነው ይለኛል ማለት ነው። እንግዲህ ህመምን ፈጣሪ ነው የሚሰጠን እንጂ አይደለም። ከዛ ሲል በቃ አንተ ለምንም አትሆንም ይህን ያህል 2000 እኔና እሱ የተጋባነው 2009 ነው ገብቶሃል። ከዛ በቃ ለምንም የማትሆን ሰው ምን ትሰራልኛለህ ብዬ ብሎክ አስገባሁኝ። ከዛ ቤተሰቦችን ሂዱ ያስጨንቃቸዋል። ከዛ እንትን በሸሪዓ ፍርድ ቤት ኒካ ተፈታ ተባለ። አባቴ ጋ ነው ኬዙ ማለት ነው። ኬዙ አባቴ ጋ ነበረ። እንደ አጋጣሚ አባቴ አረፈ በቅርብ ማለት ነው። ገብቷል። በቅርብ ትያርፍ እሱ ተነሳ። እሱ ተነስቶ ምንም የለኝም የሰራችሁ ገንዘብ ያገባኛል፣ የሰራችሁ ምንም ነገር ያገባኛል፣ እሷም ያገባል። ከዛ ኬዙ አባቴ ጋር ስለሆነ ወረቀቱ ምናምን ጠፋኝ ማለት ነው። እናቴን ፈልጌ ስላት ቤት ውስጥ ጠፋ። እንደዚህ ሁኜ እኔ ደግሞ በሱ በቃ ሲያናድደኝ እሱም የዛ የሰፈር ሰው ልኳል እኮ እሱ ብዙ ጊዜ ሴቶች ጋር ነው የሚውለው፣ አረብ ሀገር ልኳል ለሚባል ወሬም አለ። ሌላ ሴት አግብቶ እንደዚህ በድብቅ አግብቶ ልኳል ለሚባል ነገር አለ አለኝ። እኔም በቃ በንዴት አናደደኝ እና ሄድኩና አዲስ አበባ ማለት አልሄድኩም፣ በቤት ገዛሁበት ማለት ነው። በሰራሁበት እስከ ዛሬ በሰራሁበት ቤት ግዝት በእህቴ ስም አድርጌ ቤት ገዛሁ ማለት ነው። እኔ አሁን ኢትዮጵያ ብገባ ምን ያደርገኛል ማለት ከስ ነው እኔ የሰራሁት ይህን ያህል ነው ብዬ መናገር ነው ነውስ እንዴት ነው? አማርኛ ስለማልችል ነው አሌክስ። ችግር ጨንቃታለሁ ማለት ነው። ተፋታችኋል? ወረቀቱ የተፋታ ማለት የተፋታሁበት ወረቀት አሁን የለኝም። ኬዙ አባቴ ጋር ነበረ። በሽማግሌ ምናምን ምስክር ነበሩ እነሱ። አባቴ ነው የሚያውቃቸው። አባቴ ደግሞ በቅርብ አረፍ። ምን እንደማድረግ አላውቅም እኮ። አሁን ታዲያ መረጃው ከአባትሽ ውጭ ሌላ ሰው ጋር የለም ማለት በቃ ምስክር ምናምን አሉ ይላሉ። ምስክሮቹም በቃ አይደል አሁን ደህና ሆነው ነገ ይቀየራሉ። ምስክሮቹ በጣም ከባድ ናቸው። በቃ በገንዘብ ነው እንትን የሚላቸው። እሱ እዛ ስላለ ይሰብካቸዋል። እኔ ደግሞ ምንም ሰበካቸውም አልሰበካቸውም ምን ዞሮ ዞሮ በቃ ከተፋታችሁ እሱ አያሳስብት። አሁን እኮ በህጋዊ መንገድ መወር ደግሞ አሁን እሱ በፍርድ ቤት ሄዶ ዕቃ ንብረት ልካፈላት ቢል አይችልም። ገብቶሻል? አይችልም። አሁን ፍቺ እኮ ስትፈጽሚ እኔ እናት ጉዳዩ አንቺ ጋር ብቻ እኮ አይቀርም። ፍርድ ቤትም እኮ ይኖራል፣ ሲስተም ላይ ይኖራል፣ ሸሪዓ ፍርድ ቤት እኮ እዛም ይኖራል ነው የምልሽ። ሸሪዓ ፍርድ ቤት እሱን ነው የምልሽ እኮ እዛም ይኖራል ነው። አሁን አንቺ ጋር ብቻ የሆነ አየር ላይ ያለ ነገር ብቻ አታርጊው። አሁን ዝም ብሎ አሁን ተፋታችኋል ብቻ አይደለም እኮ የምትባባሉት። ሁሉም ነገር እኮ አካሂዳል አይደለም። ስለዚህ አንቺ ኦልሬዲ ዋናው ነገር በቃ ተስማምታችሁ ፍቺ ከተፈጸመ ሌላው ነገር አያሳስብሽ። ገንዘብም እንዳትልቂ በቃ ከሱ ጋር ያለሽን ነገር በሙሉ ንክኪ አቁም። እሱ ምንም አንቺ ሊረታ የሚችልበት መንገድ የለም። መንገድሽን ቀይሪ በቃ እህቴ። ሰላም እኮ ነው ከምንም በላይ የሚያስፈልግሽ። ከተፋታችሁ ሰው ጋር ጋይስ በምንም አይነት መልኩ አትነገሩ፣ አትገናኙ፣ አታውሩ።
አትነካኩ። ከዛ ሰው ጋርም ግንኙነት ካለው ሰው ጋርም አትገናኙ። በቃ ኮምፕሊትሊ አቅጣጫችሁን ቀይሩ። በቃ ሰላም የመሰለ ነገር የለም ማለት እዛ ግን ባወራሽ ቁጥር የሆነ ነገር ይሉሻል። እሺ አሌክስ ቆይ አንዴ ይቅርታ፣ ግን ማለት እኔ ቅደም ተከተሉን አላወኩም። አማርኛ ያጥበኛል በደንብ እና ከእሱ ጋር ንክኪ ኑሮኝ አይደለም እየሄደ ነው እናቴን የሚያስጨንቃት። እናቴን እንደዚህ ነው አምጫ ልጅቷን እንደዚህ አድርገሽ ገንዘቤን እንትን ብለሻል እናንተ በሙድ ተመካክራችሁ ነው እያለ እናቴ ነው የሚያስጨንቃት። ከኔ ጋማ ሁሉንም በቃ ብሎክ ተደራርገን እኮ ቆየን። አመት ሆነው እኔ ማለት 80 የወረደው አመት አለፈው። እኔ አመት ልክ 80 በተፈታሁኝ በ4 ወር በ5 ወር አካባቢ ቤት ገዛሁኝ። ገብቶሃል? በህቴ ስም ነው እሱም ቤት የገዛሁ። ከእሱ ጋር ንክኪ ኑሮ ሳይሆን እሱ ጋር ንብረት ብዙ ንብረት አለኝ ማለት ነው። ገብቶሃል? ግን የተባለው እሷም የሰራችው ኒካ ማለት 80 ሳይወርድላት የሰራችው ገንዘብ እሱም የሰራው ገንዘብ ንብረት ስትመጣ ይከፈላል ነው የተባለው። ገብቶሃል? እኔ ደግሞ እሱ ጋር ቤቱን እሱ አሁን ማለት የገዛሁትን ቦታ በእናቱ ስም ነው ያዞረው። እኔ እዛ ሀገር እያለሁ እሱ በእናቱ ስም አዞረው እና እንዴት ነው የማደርገው? ይሄንን እሱ ጋር ያለኝን ንብረት ነው ልተውለት እንዳጠቃል እኔ ቤቴን ይዣለሁ ገዝቻለሁ። አልሐምዱሊላህ። ምንድን ነው ንብረቱ? አጠቃላይ መተው የሚባል ነገር ማለት ያርሳል። እኔ እዚህ ያርሳል እሱ በጣም ስለሚያርስ ገንዘብም አለ፣ ባንክ ቤት መሬትም አለ፣ እንደዚህ አዱንያ ምናምንም አሉ ማለት ነው። እሱን እንዳለ ልተውለት አንደኛ ነገር አሁን እሱ ያደረጋቸው በስም ማዞር ምናምን ከዚህ በፊት የሆኑ ነገሮችን ሁሉ እያንዳንዱ መረጃ ይኖረዋል። ገብቶሻል? ስለዚህ ስትሄጂ ጉዳዩን በህግ ነው የምትፈችው። ይሄ ቤተሰብ ጋር እየሄደ ያላዝናል ምናምን ታዩ ንቀሽ ታዩ ባይ እንደዚህ አይነቱን ነገር እህቴ እመኝ። ትኩረት የምትሰጪው ከሆነ እሱ የሚፈልገው ትኩረትሽ ነው። ትኩረት ሰተሽ ደውለሽ እንዲያታርገ ምናምን እነሱም አንደኛ ማስቆም ይችላሉ ከፈለጉ። ገብቶሻል? በህግ ማስቆም ይችላሉ እንዳይመጣባቸው አድርገው። አንቺ ግን ጥግሽን ዝምታን የመሰለ ነገር የለም። ዝም ማለትን የመሰለ ነገር የለም። ስለዚህ እኔ ስትሄጂ የምታስተካኪው ነገር ነው። አሁን ከምንም ነገር አትጨናነቂ። ቤተሰብ ምንም አትበይ። እንዲህ እየመጣ ያስቸግረናል ካሉ በህግ አስቁሙት፣ መብት አላችሁ ብለሽ እዛ ጋር ዝጊው። ከዛ ባሻገር ሰላምሽን አግኝተሽ ሰው ሀገር ነው ልክ ሀገር ቤት ስትሄጂ ምን ታደርጊያለሽ? ይሄንን ጉዳይ ሄደሽ ፍርድ ቤት ፋይሉን ገለጥ ታረጊና ትነጋገራላችሁ። ጠበቃ ይዘሽ በስነ ስርዓቱ። ተግባባ? አዎ አሌክስ ገብቶኛል ሁሉም ነገር። አመሰግናለሁ። በዛ አጋጣሚ የምላችሁ ማለት ባላ አለኝ ብላችሁ አምናችሁ መታችሁ እዚህ ሀገር 4 ዓመት 5 ዓመት ከዚያ በላይ የሚቆዩ ሴቶች ተጠንቀቁ። እኔ በጣም አብረን ያደግነን ይሄ እንግዲህ አብረን ያደግነው እሱ የአራተኛ ክፍል ተማሪ ሲሆን እኔ 2ኛ ክፍል ተማሪ አብረን ያደግነው የአንድ ሰፈር ልጆች ነን። ገብቶሃል? እሱ እንደዚህ ሲያደርገኝ እኔ ወንዳምናችሁ 4 ዓመት 5 ዓመት ስደት ላይ አትቆዩ፣ ገንዘባችሁን ሴፍ አድርጉ። እኔም አላህን ረድቶኝ ነው የባነንኩት እንጂ እኮ 110 ሺህ ብር ቀቅሎ ይብላው። ከዛ በላይ ይህን 6 ዓመት የቆየሁበትን ገንዘብ ልኬለትስ ብሆን የት ነው መገኛ ያሁን? ገብቷል? እኔም አላህ በቅርብ በቃ ባነንኩና ነቃሁና ገንዘቤን ሲፋርጌ በእህቴ ቤት ገዛሁ ማለት ነው። ገብቷል? እና ተማሩ ከኔ ይሄ ነገር ሊያስተምራችሁ ይገባል ብዬ አስባለሁ። አሌክስዬ ከልብ አመሰግናለሁ። ብዙ አማርኛ ስለማልችል ያኔ ተንተባተኩብህ። አመሰግናለሁ አሌክስዬ። እሺ መልካም ቀን። እሺ ክብራትና ክብራን ታሪክ አለኝ ከኔ ሰው ይማራል ብዬ ነበር። ግን አማርኛ ብዙ አልችልበትም። ችግር የለም እንዳትጨነቂ። ቆይ አንዴ ግን ብዙ አማርኛ አልችልም። አንዳንዴ ካበላሸው ብዬ ነው። ምን ቋንቋ መግባቢያ ነው፣ እንዳትጨናነቂሽ። አሁን እኔ እንግሊዝኛ ባልችል አሁን እንግሊዞች የሚያላግጡብኝ ይመስልሻል?
ጉዳያቸው አይደለም። በቃ አልቻለም። ስለዚህ ብዙ አመሰግናለሁ ስላስገባኝ። ሁሌ እዚህ ቁጭ ብዬ እያዳመጥኩ ነበረ። አንተ ፕሮግራም ሊያዳምጥ ነበረ። እሺ ንገሪኝ። እኔ ያለው ሳውዲ አረቢያ ነው። እሺ እና ብዙ ነገር ያንተ ነገር ብዙ ነገር ተምሬ ያለው ብዙ ነገር አስጠናክሮኛል። ወላሂ እናመሰግናለን። ግን ሁሉም እናመሰግናለን። ተቀብያለሁ። እና ባላለኝ ባለትዳር ነበርኩ። አረብ ሳልመጣ ኢትዮጵያ ሆኜ ማለት ነው። አንድ ልጅ አለኝ። የአንድ ልጅ እናት ነኝ። ከዛ እሱ እንዲሁም ወድጄ ተዋደን አግብቼ ነበረ ታውቃለህ። ቤተሰቤ ሳይፈልግ በቃ ፍቅር እውር ነው፣ እውር አድርጋል። ከዛ ቤተሰቤ በወንድሞቼ ሳይፈልጉኝ አገባው። ይሰማል አይደለም? ከዛ አብረን ስንኖር አግብቼ ብዙም ሳልቆይ ልጅ ወለድኩ። ግን አልተስማማንም። የእሱ ቤተሰብ በቃ ታውቃለህ፣ ብዙ አስቸጋሪ ነበር። እንደምንም ብዬ ከሱ ጋር 4 ዓመት ሆንኩ ማለቴ ነው። ለምን በቃ ይሄ ብዙ ነገር አድርጎኛል፣ ብዙ ነገር። ከዛ እንደምንም ብዬ እኔ ሰራል ነበረ ኢትዮጵያ ሆኜ እነግድ ነበረ ታውቃለህ። በቃ ጭቅጭቅ ከዛ እንደምን ብዬ ብር ተበድሬ ከሰው ወደ አረብ ሀገር መጣሁ ታውቃለህ። ወደ አረብ ሀገር ስመጣም ይለወጣል ብዬ ብሩን በሱ ልክ ነበረ፣ የ1 ዓመት ልክ ነበረ። እና ለልጁ ሰራተኛ ቀጠርኩ፣ ለህፃኑ እሱ ጋር ትዬ ስለመጣሁ። ከዛ በቃ እንደዛ ስል ተጣልትና አሁንማ ተቀየረ ሁሉም ነገር። ብር በ2 ወር ነው የምልከው። በ2 ወር ይሄን አርግ መሬት ግዛና አርስ እንዲያርግ ብሩን አታበላሽ፣ ብሩን በቃ ምንም ይለወጣሉ ብዬ አስቤ ነበር። ከነው አሁን በቃ ብሩ ሲያቆም ልጁንም አላሳየኝም። ምንም በቃ ምን ልነግርህ፣ ልጁንም አሸሻ ወደ ገጠር እኔ እንዳይል በቃ አሁንማ ብሎክ ምናምን አድርጎ አጉፍቶ ከኔ ጋር እኮ አልተፋታንም። ብሎክ አረገሽ? አዎ ብሎክ አረገኝ። በቃ ብሩን ሆነ ነገር አላረግም። በቃ ብሩን እያበላሸ በቃ ብሩን በዚህ እውነት ምን ያህል ብር ነው የላክሽለት እስካሁን ድረስ? ያን ወደ 300,000 ብር ልክ ያለው እውነት 1 ዓመት ምናምን ነው። 300,000 የ1 ዓመት ምናምን በቃ በየ2 ብር እንዲያርግ መሬት ራስ እንለወጥ። እሺ በፊት ዳ ስራውን ነው አንስማማው፣ ዳ ስለሆነ ነው የምንጣለው። አሁን ግን እንለወጥ፣ ቤት እንሰራለን። በቃ ቤት ሰርተን አብረን በሰላም ልጃችንን እናሳድጋለን። አንተም ሌላ እናት ልጅን ለሌላ እናት ሌላ እንጀራ እናት እኔም ለሌላ አባት እንጂ በቃ እመክራለሁ። እኔም ከእንግዲህ ወዳ እኔ እናንተ አንድ ሆነን እኔም አንተ ፈትቼ ከሚያገባ ሌላ ቦታ ከሚሄድ አንተም ተስማምተን ብንሰራ ምናምን እላለሁ። ሁሌ በቃ ካን ነው እሺ ምንድን ነው ሚዩት ሆነሽ እንዴ? ድጋሚ ላኪ እስኪ እየሰማሽኝ ከሆነ ወሰዳችሁ ኮይን። እሺ ሳጥኑ 0 ነው ካላችሁኝ ቶሎ ወስደውት ነው። ቶሎ የወሰደው ሰው አለ ማለት ነው፣ ብዙ ታብ አድርጎ። እሺ በኋላ መጨረሻ ላይ 1000 ኮይን አስቀምጣለሁ። 1000 ኮይን ሰጣችኋለሁ። ተሽቀዳድሞ ማን ስንት ይወስዳል፣ ማን ፈጣን ነው፣ ማን ብዙ ታብ አድርጎ ማን ብዙ ወሰደ የሚለው ፉክክሩን እናየዋለን መጨረሻ ላይ። ላኩልኝ፣ እስቲ ላኪልኝ ድጋሚ ካለሽ። በእናታችሁ በጣም አስፈላጊ ነገር እየነገረችን ነበረ።
ባትወጣ በጣም ጥሩ ነበረ። እሺ ቀጣይ አሌክስ ቅድሚያ ስላስገባኝ በጣም አመሰግናለሁ። እኔ ግን የምታግዙኝ ማለት ነው እዚህ ዱባይ ያለ ሰው ስራ እስኪ እዚህ ላይ እስኪ ጠይቅልኝ ስራ ብትተባበሩ ብዬ ነው። ስራ የለሽም? ምን አይነት ጊዜ ነው ስራ ከፈተሽ? በሰው ውስጥ 1-2 ወር እየሆነኝ ነው። ህጋዊ ሆነሽ ነው የምትሰሪው? ህጋዊ ሆነሽ ነው የምትሰሪው? ለህጋዊ አይደለሁም አሌክስ። እሱ አትጥፉ ምናምን የምለው እኔ በምክንያት ነው። አያችሁ። እሺ ምን አይነት ስራ ነው የምትፈልጊው? መዳም ቤት ነው የምፈልገው፣ ፉል ታይም ስራ። ሁሉንም ሙያዎች ትችያለሽ? እችላለሁ፣ ጠባህ ግን አልችልም። ምን? እችላለሁ፣ ጠባህ ግን አልችልም። ምንድን ነው እሱ? ጠባህ ማለት ጽዳት ነው እንጂ ጠባህ ማለት ጽዳት ነው። የምትችይው ነው ማለት ነው? አዎ አሌክሳ፣ የምትችይው እሱን ነው መስራት የምትፈልጊው? የቋንቋ ችግር የለብኝም። አረብኛ እችላለሁ፣ እንግሊዝኛ ሞክራለሁ። ምግብ መስራት ሳትሺ? ኖ ሞክራለሁ እንጂ ፋሚሊ አልችልም። ግን ብትሰሪ ብዙ አይከብድሽም? ቤተሰብ ትንሽ ከሆነ ታውቃለህ፣ እዛ ሀገር በፋሚሊ እችላለሁ ካልክ ትንሽ ከበድላል እና ሞክራለሁ፣ ብዙ አልችልም። እሺ ቤተሰብ አግዟታ፣ አግዙልኝ። እሷን የስራ ያላችሁ የምታውቁ ሰዎች የብዙ ሰዎች አሉ ዱባይ ሰማችሁ ሰዎች ካላችሁ ልታግዟት ፎሎ አርጓት እና አውሯት፣ ሀሳብም ስጣት፣ አይዞሽ ያለው በሏት ምናምን። ተደጋገፍ ውስጥ ጋይስ፣ ምን እኮ ችግር የለው። አንዳንዴ ሁሉም ነገር በነፃ ምንድነው በገንዘብ አድርገ ነው ከሁሉ ነገር ገንዘብ ፈልገን ከሁሉ ነገር የሆነ ጥቅም ፈልገን ልክ አይደለም። አንዳንዴ ለህሊናችን የምናደርገው ነገር ቢኖር አንጎዳበት። አጋጣሚውን አግኝታችሁ እሷን እንትን ብትሏት ምናልባት በህይወታችሁ መቼ ፈጣሪ እንደሚከፍላችሁ አታውቁትም። አግዟት። ዱባይ ነው ያለሽዋ? ዱባይ ነው ያለሁት። ሻርጃም ቢሆን አጅማንም ቢሆን ችግር የለውም። እሺ ስለዚህ ዱባይ ነው ያለሁት፣ ሻርጃም አጅማንም ቢሆን አቡዳቢም ችግር የለውም። ኖ ያው ትንሽ አቡዳቢ ታውቃለህ ከበድ ይላል። እዚህ 3 አካባቢ ቢሆን ደስ ይላል። እሺ ስለዚህ ክብሯን እህታችሁ ነች፣ አግዟት። ስራ ፈልጋ ነው። እሺ ስራ ምንም አልሆነችም፣ ስራ ነው በቃ መስራት ትፈልጋለች። ሰው ስራ ደግሞ ለስራ ካለ አንድ ሰው ይለምንስ አይደል? ችግር እያለው ሰው ለስራ ካለ አንድ ሰው ደግሞ አጋጣሚ ካገኛችሁ አግዙት። አላይን ተመጫለሽው እያለችሽ ነው ከታች ይሁን እዛ አላይን። እሺ ስለዚህ አውሩ፣ ፎሎ ተደራረጉና ሁላችሁም በዚህ ሰዓት ብዙ ሰው ፎሎ አድርጎሻል። ሰው በውስጥ መስመር ኢንቦክስ አድርጉላት። እሺ ቤተሰብ በአጋጣሚ አሌክሴ በጣም አመሰግናለሁ። በጣም ፈጣሪ ይጠብቅህ። ምንም ችግር የለም። እኔ ናት አይዞሽ። እሺ አሌክስዬ። እሺ በጣም ጎበዝ ቀን ሰዎች አሉ እዚህ ውስጥ። አሁን ችግር የለም። ይሄ ይሉልሻል፣ ያውሩሻል። አንዳንዴ እንዲህ በነፃ የምናደርገው ነገር ቢኖር ደስ አይልም ጋይስ? ምን ጥቅም ሳላገኝ እኔ እንዲሁ በቃ እስኪ ለሆነ ሰው ደስታ ልፍጠርለት ምናምን ብለን ገቢ እኮ ልታገኙበት የምትችሉበት ነገር ቢሆን ችግር እኮ የለም። እንደውም ወር የህሊና ደስታ እናገኝበታለን ብዬ ነው የማስበው። ሄሎ